ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወለጋ መጠን ሰፊ ሰብአዊ እልቂት እየተከሰተ እንደሆነ እየተነገረ ነው። የኦሮሚያ ክልል የተለያዩ የጸጥታ መዋቅሮች ወለጋ በሚኖሩ የተለያዩ ማህበረሰብ ክፍሎች ላይ ጥቃት በመሰንዘር በርካታ ሰላማዊ ዜጎችን መግደላቸውንና መንደሮችን ማቃጠላቸውን በቪዲዮ ተደግፎ የሚወጡ መረጃዎች አመልክተዋል። ከቅርብ ጊዜ ወዲህ በአካባቢው የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ዘመቻዎችን ማካሄዱን ተከትሎ የኦህዴድ ብልጽግናው አገዛዝ ቀጠናው ላይ መጠነ ሰፊ ጥቃት መክፈቱ ነው የተገለጸው። በበርካታ አካባቢዎች ሰላማዊ ዜጎች ቀይ መንደራቸውን ትተው እየተሰደዱ ይገኛሉ። ሁኔታው እጅግ አስከፊ ነው። ወደ ስደት መውጣት ያልቻሉ በየቦታው ወድቀው ቀርተዋል። ዓለም አቀፉ ማህበረሰብ በአስቸኳይ እንዲደርስላቸው ጥሪ እያሰሙ ይገኛሉ። በሌላ በኩል በጉራጌም እንደዚሁ የኦሮሚያ ብልጽግና ታጣቂ ኃይሎች ጥቃት እየሰነዘሩ ነው። በጥያና ሱተን በተፈጸመ ጥቃት የአካባቢው ባለስልጣናት ሳይቀሩ አካባቢውን ትተው እንዲሄዱ አድርጓቸዋል። በወለጋና በጉራጌ ያለውን ሁኔታ በተመለከተ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ አድርጋለሁ። እንግዲህ ሁኔታው እጅግ አስጊ ነው፣ አስፈሪ ነው። መጠነ ሰፊ ጥቃት ነው ወለጋ ላይ የተከፈተው። ጉዳዩን በተመለከተ እስካሁን ከአገዛዙ ምንም አይነት መግለጫ የተሰጠ የለም። ህዝብ እያለቀ ነው፣ መንደሮች እየተቃጠሉ ነው፣ ከፍተኛ ሰብአዊ እልቂት ከፊት ይጠብቀናል ብለው የሰጉ ወገኖች እግራቸው ወደ አመራ ስደት መውጣታቸውን የሰማ ነው። ምንድነው ወለጋ እየሆነ ያለው? በአጠቃላይ አስታውስ ከሆነ የአንሻ ሰይድ አራተኛ እዝ ከሰሞኑ በአገዛዙ ጦር ላይ ከፍተኛ የሆነ ድል መቀዳጀቱን ተከትሎ የኦሮሚያ የተለያዩ ወታደራዊ አደረጃጀቶች በዚህ አካባቢ የዘር ጭፍጨፋ እየፈጸሙ ነው። ይሄን ጭፍጨፋ በድብቅ አይደለም እየተካሄደ ያለው። በተለይ በምስራቅ ወለጋና በሆሮ ጉድሩ ጊዳያና፣ አንገርጉትንና አቢ ዶንጎሮ ወረዳዎች ላይ በሚገኙ የተለያዩ ቀበሌዎች ሰሞኑ የአንሻ ሰይድ አራተኛ እዝ በፈጸመው ጥቃት የተበሳጩ የተለያዩ የወታደራዊ አደረጃጀቶች ጥቃት ለመፈጸም ወደ አካባቢው ሂደዋል። ይህ ቅስቀሳ በዋናነት የሊቃን ቅስቀሳውን ጨምሮ በኦህዴድ ብልጽግና በጋራ በመቀናጀት ባሰማሩት የገዳ ኮማንዶ የጋቸና ሲርና በመንጋ ወደ መንደሮች በመግባት በሳት አካባቢውን እያወደሙት ነው የሚገኙት። እንግዲህ በሰላማዊ የአማራ ተወላጆች ላይ በተለይ ደግሞ በመንደሮች የተገኙትን ሴት፣ ህፃናት፣ አዛውንት እና የእምነት አባቶችን እንስሳቶችን ሳይቀር በጅምላ እየገደሉ ይገኛሉ። 3 ቤተክርስቲያናት ሙሉ በሙሉ በሳት ጋይተዋል። እንግዲህ አንዶዴዲቾና ሻሾበር ፈንድቃ የሚባሉ 3 ቀበሌዎች ወድመዋል ማለት ይቻላል። እንግዲህ መንደር 3 እንዲሁም መንደር 22 የሚባሉ ደግሞ አሁን እነዚህን 3 ቀበሌዎች ካቃጠሉ በኋላ ወደ መንደር 3 እና ወደ መንደር 22 ወደሚባሉ አካባቢዎች ኃይላቸውን እያሰማሩ ነው የሚገኙት። ይህንን ጥቃት በሚሰነዝሩበት ጊዜ በቪዲዮ እየቀረጹ የአማራ ተወላጆችን ቤቶችን ሙሉ በሙሉ በሳት ሲያጋዩ፣ ከብቶችን ሲገሉ፣ የአካባቢውን ማህበረሰብ ንብረት ሲዘርፉ፣ የእምነት ተቋማትን ሲያቃጥሉ፣ እናቶችን ቤተክርስቲያን በረንዳ ላይ ገለው ህፃናት ልጆቻቸው እናቶቻቸው 3 ቀን ሳይቀበሩ ቁጭ ብለው እየተመለከቱ ያለበት ሁኔታን በክልል ውስጥ የሚገኘው የመከላከያ ሰራዊት እያየ እየሰማ ምንም አይነት መከላከል ባለማድረጉ ይሄ ዘርፈ ብዙ ጥቃት እየተፈጸመ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። ይሄ ድርጊት መሳይ የሚያስታውሰን ከ30 ዓመት በፊት በሩዋንዳ በቱትሲና በሁቱ መካከል የተፈጸመውን የዘር ፍጅት የሚተካከል ድርጊት በዛ አካባቢ እየተፈጸመ ነው። እንዲያውም አንዳንድ ገዳ ኮማንዶዎች በሳት ስናቃጥል በቪዲዮ ቀርጻችሁ የምታሳዩት ለምንድን ነው? ስራችንን ከጨረስን በኋላ በቪዲዮ ማሰራጨት እንችላለን። አሁን ግን ስራችንን ስላልጨረስን አታውጡ በቪዲዮ በማለት ጓደኞቻቸውን ሲወቅሱ በቪዲዮ እያሳዩ ቤት ሲቃጠል፣ ቤተክርስቲያን ሲወድም፣ ህፃናትና ሴት እና አዛውንት የእምነት አባቶች ሲገደሉ፣ ቤተክርስቲያን በሳት ሲያጋዩ አሁን የተጀመረው የማቃጠል የመግደል አጠቃላይ በዛ አካባቢ የሚፈጸመውን ዘርፈ ብዙ የሆነ የዘር ጭፍጨፋ ገና ጅምር እንደሆነ የሚቀራቸው ብዙ ስራ እንዳለ እያሳዩ የሚገኙበት ሁኔታን ነው የተመለከትኩት ማለት እችላለሁ። መሳይ ሁኔታው እጅግ አስደንጋጭ ነው። ምናልባት በቶሎ ልባት ካላገኘ ኢትዮጵያን ወደ አጠቃላይ ቀውስ እና አብይ አህመድ ይህንን ጊዜ ይፈልጉታል። ምናልባትም የስልጣናቸው የመጨረሻ ጊዜ ሲደርስ ኢትዮጵያውያንን እርስ በርስ እንዲተላለቅ አድርገው ነው ምናልባት ከስልጣናቸውም ሊሰናበቱ ሊወገዱ የሚችሉትን አሁን በተግባር እያየን ይመስላል። የብልጽግና አገዛዝ ውድቀት ዋዜማ ላይ መሆናችንን ከሚያሳዩ ክስተቶች አንዱን ማህበረሰብ ክፍል በጅምላ የመግደልና ንብረት ቤቱን የማቃጠል ክስተት የተለመደ እንደሚሆን ሲገለጽ ነበረ። ያንን እያየን ያለ ይመስላል። ከተለያዩ አካባቢዎች ተጠራርተው በአገዛዙ መዋቅር ውስጥ ሆነው በአገዛዙ የሎጂስቲክ ድጋፍ መኪና ቀርቦላቸው ወደ ተለያዩ ማህበረሰብ ክፍሎች አማራን ጨምሮ ምናልባት የአማራ ቁጥር እንደሚበዛ ነው የሚነገረው። ሌሎችም እንዳሉ ነው። አማራ ሌላ፣ የትግራይ ተወላጆች ሌሎችም ኢትዮጵያውያን እንዳሉ ይነገራል። እነሱን
እየለዩ ቤታቸውን ማቃጠል፣ ዛሬ ቀኑ የዚህ ቀን ነው፣ ዛሬ ማቃጠል ቀን ነው፣ ዛሬ ይህንን ማህበረሰብ የማጥፋት ቀን ነው የሚሉ መልእክቶችን እያሰሙ ነው ወጣቶች በከፍተኛ እልህና ቁጣ ውስጥ ሆነው ይህንን ተግባር እየፈጸሙ ያሉት። አንድ ቦታ መቆም ካልቻለ መዘዙ እጅግ ከባድ ነው። አገዛዙ በዚህ ጉዳይ ላይ ጥቃቱን ለማስቆም አንዲት ብጣሽ መግለጫ እንኳን መስጠት አልቻለም። ከጀርባ ሆኖ ብቻ ሳይሆን ከፊት ሆኖ የራሱ ወታደሮች እርምጃውን ሲወስዱ የሚታይባቸው ቪዲዮዎች በስፋት እየተሰራጩ ይገኛሉ። እጅግ ስሜት የሚነካ እናቷ አስክሬን አጠገብ ተኝታ የአስክሬን እንግዲህ ምን ያህል ቀን እንደቆየ አይታወቅም። በእንደዛ አይነት ሁኔታ ውስጥ የምትታይ አንዲት ሕፃን ሴት ልጅ ሁኔታ እውነት ለመናገር ስሜት ይነካል። ወዴት እያመራን ነው? ይህን ጉዳይ በተመለከተ ኢትዮጵያውያን ቆም ብለው ሊያስቡ ይገባል። ሀገራዊ ምክክር ተባለ የተባለው ጉዳይ ገና የመዝጊያው ስነ ስርዓት ተጠናቆ የጭብጨባውና የጭፈራው ድምጽ ከጆሮአችን ሳይርቅ ነው እንዲህ አይነቱ ነገር እየተከሰተ ያለው። እነሱም እዛው ስብሰባ ላይ ተቀምጠው ይሄ ጭፍጨፋ ይከናወን እንደነበረ ያው በቅርብ የምናስታውሰው በታሪክም የመዘገብነው ጉዳይ ነው። ምን ማለት ይቻላል? ማን ያስቁመው? እንግዲህ ይሄ ስርዓት አልበኝነት ምንም መሳሪያ ባልያዘ ማህበረሰብ ላይ እንዲህ አይነት እልቂት መፈጸም ኢትዮጵያ ከፍተኛ አደጋ ውስጥ እንዳለች የሚያረጋግጥ ነው። ምን ማለት ይቻላል? ወለጋ አጠቃላይ አራቱም ዞን ማለት ይቻላል ከሩዋንዳ በጣም የሚበልጥ ቦታ ነው። እዛ አካባቢ የሚኖረው የአማራና የትግራይ ወይም ከኦሮሞ ውጪ የሚኖረው ማህበረሰብም እጅግ በጣም ቁጥሩ ብዙ ነው። ከአካባቢው ማህበረሰብ ጋር ተሰናስሎ ተጋብቶ ተዋልዶ እየኖረ ያለ ማህበረሰብ ነው። ሌላ ሀገር የለውም። ልክ እንደ ሩዋንዳው እንደ ቱትሲ ስደተኞች በገፍ ከሳቱ ከሞቱ አጠቃላይ የኦሮሚያ ልዩ ኃይል በሚወስዱት እርምጃ ሸሽተው ወዴት እንደሚሄዱ እንኳን አያውቁም። በዛ በኩል ቤንሻንጉል ጉምዝ ነው፣ በታች በኩል ጋምቤላ ነው። ወደ መሀል ሀገር ቢመጡ ምስራቅ ወለጋን አልፎ ቢመጡ ሌላ ኦሮሞ ክልል ላይ ያለው የት እንደሚሄዱ እንኳን አያውቁም። ጫካ ውስጥ ከብቶቻቸውን መንዳት አቅቷቸው ከመሀል ላይ መንገድ ላይ አስፋልት ላይ ትተዋቸው የሄዱን ከብቶች እንግዲህ ከብትን የሚበቀል ስርዓት ነው የመጣው። አርደው መብላት ይችላሉ እኮ ነድተው ወደ ሌላ ቦታ መውሰድ ይችላሉ። ነገር ግን በቀል እየተፈጸመ ነው። በነገራችን ላይ ይህ ነገር በቀላሉ የሚታይ ነገር አይደለም። መንግስት የሚፈልገው ስለሆነ ነው። ይህ ነገር እንዲፈጠር ስለፈለገ ነው መግለጫ መስጠት ያልፈለገው እንጂ እነዚህ በጠቀስኩል በጊዳጃና በሌሎች በሶስት ወረዳዎች በጠቀስኩል ወረዳዎች ላይ እየተፈጸመ ያለው አጠቃላይ ጭፍጨፋ ብሔር ተኮር የሆነ የዘር ጭፍጨፋን በደንብ አድርጎ የሚያሟላ በዓለም አቀፍ የተወገዘ ምናልባትም ይሄን መንግስት በተባበሩት መንግስታት የዘር ጭፍጨፋ ወንጀለኝነት ሊያስጠይቅ የሚችል ድርጊት ሆኖ ያለ ነገር ግን የሚዲያ ሽፋን እንዳይሰጠው በሚዲያ እንዳይራገብ ለማድረግ አፍነው ከበው ህብረተሰቡን እየፈጁት ነው የሚገኙት። ይሄ ነገር በወለጋ ብቻ አይደለም መሳይ እየተደረገ ያለው። የኦሮሞ ብልጽግና እነሱ በመሪዎቻቸው የተናገሩት ነገር እኛ ዝሆነን እንሰብራለን፣ እንሰለቅጣለን፣ እንውጣለን እያሉ የተናገሩት ነገር በተግባር እየፈጸሙ ነው እየተመለከትን ያለ ነው። በምስራቅ ጉራጌ አካባቢ ከፍተኛ የሆነ ወረራ በመፈጸም ይሄ ነገር የኦሮሚያ ልዩ ኃይል ብቻ አይደለም፣ የተለያዩ የኦሮሚያ ወታደራዊ አደረጃጀቶች ምናልባትም መንግስት በስነ ስርዓት ያስታጠቃቸው የመንግስት ሸኔዎች ከመንግስት ታጣቂዎች ጋር በጋራ በመተባበር በተለይ ጥያና ሱተን የሚባሉት ቀበሌዎችን በከባድ መሳሪያ የታገዘ ተኩስ ከፍተው ማህበረሰቡን አሰድደውታል። የወረዳ አመራሮች ሳይቀር ወደ ቡተን ወደምትባለው ከተማ ሸሽተው ከተማውን በሙሉ እያወደማት ነው የሚገኙት። ይሄ ስርዓት ሁለት ልብስ የለበሰ ስርዓት ነው። እኔ የምመራው ሀገር እኔ የምፈልገውን ሀገር ከሆነ እና እኔ የምመራት ኢትዮጵያ የምትቀጥል ከሆነ እኔ ያልኩትን እሺ እያላችሁ እኔ በመሪነት ተቀምጬ እንቀጥላለን። አለዚያ ግን ላይኛውን ጃኬትን አውልቄ በኦሮሚያ ስቴትን ለመመስረት የሚመስል ድርጊት እየፈጸመ ነው። ይሄ ነገር የኢትዮጵያን ሕዝብ ሊያስቆጣው ይገባል። ዛሬ በወለጋ በምስራቅ ጉራጌ አካባቢ እየተፈጸመ ያለው ድርጊት ነገ አዲስ አበባ ላለመፈጸሙ ምንም ማረጋገጫ የለምና የኢትዮጵያ ሕዝብ ይህን ነገር በአንክሮ በጥንቃቄ መልስ ሊሰጠው ይገባል። ህብረተሰቡ ተደራጅቶ ይህን ስርዓት ሊታገለው ሊዋጋው ይገባል። በግልጽ አምርሮ ነው መዋጋት ያለበት። ይህን ስርዓት ፍጹም አረመኔ በመንጋ እያሰበ በመንጋ እየተነዳ የእምነት አባቶችን ሳይቀር እየገደለ ያለ ስርዓት ስለሆነ ጥንቃቄ ያለው የትግል ሂደት ለወደፊቱ የሚጠብቀው ኢትዮጵያ አሁንም ከታጠቁ ኃይሎች ጋር በጋራ ሆኖ ይህን ስርዓት ለማስወገድ መንቀሳቀስ አለበት ነው ማለት የምችለው። መሳይ እንግዲህ በዚህ ወቅት ላይ የኢትዮጵያ ህዝብ ምን ማድረግ አለበት ነው? የሃይማኖት አባቶች፣ የሲቪክ ተቋማት፣ የተለያዩ ፖለቲካ ድርጅቶች ይሄ ነገር ወዴት ሊያመራ ይችላል? ቀደም ሲል እንደጠቀስከው በጉራጌም መሰል ጥቃት እየተፈጸመ ነው። የጉራጌውም የቆየ የኦሮሚያ የተለያዩ የጸጥታ መዋቅሮች የተለያዩ ጊዜያት የፈጸሟቸውን ጥቃቶች እንደዚሁ ታሪክ መዝግቦታል። በቅርቡም የተከሰተውን እናስታውሳለን። 3 ወጣቶች ከሚሳፈሩበት ተሽከርካሪ ወጥተው እንዲረሸኑ ተደርጓል። ይህንንም ትክክል ነው ብለው የአካባቢው የደህንነት ኃላፊ መግለጫ መስጠቱንም እናስታውሳለን። እንዲህ አይነቱ ነገር እየሰፋ መጥቷል። አርሲ ላይ የብሔር ማንነትና የእምነት ማንነትን መሰረት ያደረገ እንደዚሁ ጭፍጨፋ እየተከናወነ ነው ያለው። ይህ ነገር እየከፋ መጥቷል። ምን መደረግ አለበት? ዝምታው ምንድን ነው? ቤተክርስቲያን
ቤተክርስቲያን ዝም ብላለች። ኢትዮጵያ እስልምና ጉዳዮች በዚህ ዙሪያ ምን ማለት አለበት? የፖለቲካ ፓርቲዎች፣ ሲቪክ ተቋማት፣ ዓለም አቀፉ ማህበረሰብ ይሄ ነገር እየከፋ እልቂት እየተከሰተ በአይናችን በቪዲዮ እየተቀረጸ እያየን ምን እስኪፈጸም የምንጠብቅ እንደሆነ ግራ የሚያጋባ ጉዳይ ነው። እስቲ ምን መደረግ አለበት? ሚዲያዎች እንግዲህ መጮህ አለባቸው በህብረት በአንድ ድምጽ። በውጭ የሚገኙ አንዳንድ የኦሮሞ የፖለቲካ ቀንቃኞችም ይህን ጉዳይ እንዲረግም ማድረግ አለባቸው። በእሳቱ ላይ ቤንዚን ከማርከፍከፍ መቆጠብ እንደሚገባቸው ይታመናል። ነገር ግን እያደረጉ ያሉት አንዳንዶቹ ይልቅስ ነገሩ እንዲከፋና እንዲቀጣጠል የማድረግ ሚና ሲጫወቱ ነው እያየን ያለ ነው። በአጠቃላይ ምን መደረግ አለበት ኢትዮጵያ ወደ ለየለት እልቂት እንዳገባ? በዋናነት የኦሮሞ ልሂቃኖች፣ የፖለቲካ ልሂቃኖች እየቀሰቀሱት ቅስቀሳ በዚህ ሳምንት ውስጥ እጅግ በጣም በታሪክ የሚያስጠይቃቸው ምናልባትም መሳሪያ ምላጭ ከሳቡት ታጣቂዎች በላይ ሊያስጠይቃቸው ህብረተሰቡን በጅምላ እንዲያስብ ያልተፈጸመ ድርጊትን እንደተፈጸመ አድርገው የዛ አካባቢ የአንሻ ሰይድ አራተኛ እዝ የፈጸሙት በአገዛዙ ጦር ላይ መሳሪያ የታጠቀ ሊገላቸው የመጣን ኃይል አድርተው ጠብቀው መተውታል። እነሱም ቢሞቱ የአማራ ህዝብም የትግራይ ህዝብ የሌላውን ብሔረሰብ መሳሪያ አንግበው ጫካ የወጡ ሰዎች ለምን ሞቱ ብሎ ጥያቄ አያቀርብም። ነገር ግን የስርዓቱ ደጋፊ የታጠቁ ኃይሎች የፖለቲካ ልሂቃንን ያሉ ሰዎች እንደሚደግፏቸው ትልልቅ የኢትዮጵያ ህዝብ የሚያከብራ የኦሮሞ ልሂቃኖች በንግግራቸው የቀሰቀሱት ቅስቀሳ ነገ በታሪክ የሚያስጠይቃቸው በህግም የሚያስጠይቃቸው ሆኖ ነው የተገኘው። በአጠቃላይ ግን ይሄ ስርዓት ዛሬ አይደለም፣ በወለጋ ብቻ አይደለም ጭፍጨፋ እየፈጸመ ያለው። በቤንሻንጉል ጉሙዝ እኮ መተከል የሚባለው ዞን አሁን ሙሉ በሙሉ ተቆጣጥሮታል ማለት እኮ ይቻላል። በዞኑ በወረዳዎች በሚገኙ ወረዳዎች ላይ አመራሮችን እስከ መሾም የኦሮምኛ ተናጋሪ አመራሮችን እስከ መሾም ደረጃ የደረሰበት በቤንሻንጉል ጉሙዝ ክልል የጸጥታ ዘርፍ ኃላፊዎችን በምክትል ደረጃ የጸጥታ ኃላፊዎችን የሹሞ ቤንሻንጉል ጉሙዝን ሙሉ በሙሉ የተቆጣጠረበት በሲዳማም መሳይ ለተከታታይ 7 እና 8 ዓመታት የኦሮሚያና የሲዳማ ድንበርን በሚያዋስኑ አካባቢዎች ላይ ከፍተኛ የሆነ የመሬት ወረራ ለማድረግ ሰራዊቱን አሰማርቶ እየገደለ ነው የሚገኘው። ያው በሶማሌ ደግሞ የተመለከተው ነገር ነው። በርካታ ወረዳዎችን የኔ ናቸው ብሎ ወረራ ለመፈጸም ሙከራ ያደረገና በርካታ የሶማሌ ተወላጆች ወረዳቸውን ለቀው የተወለዱበትን አካባቢ ለቀው ይሄዱ። አሁንም ይሄ ጉዳይ መፍትሄ ያላገኘ ያው በአማራ ክልልም እያደረገ ያለውን ነገር መቼም ለቀባሪው ማርዳት ነው። በርካታ ኢትዮጵያውያን የተገነዘቡት ነገር ነው። ለተከታታይ 4 ዓመታት የአማራን ህዝብ በድሮ ሁሉንም እዞች በአማራ ክልል አሰማርቶ ጭፍጨፋ እየፈጸመ ያለ ስርዓት ነው። ይህ ስርዓት ሰልቃጭ ነው። መሪዎችም ነግረውናል። እኛ ዞንን እንበላለን ብሎ ስለነገረን እንግዲህ ዞን አለመሆናቸውን ብቸኛው መንገድ ዞንን የሚሰብር ጥርስን የሚያረግፍ ኃይል አቋቁሞ ተደራጅቶ ይህን ስርዓት መታገል ነው ያለበትና አጠቃላይ ይህ ስርዓት ኢትዮጵያን ለመበተን ሀገሪቱን ወደ አረንቋ ውስጥ ለመክተት ከፍተኛ ጥረት እያደረገ ነው። ከሰሞኑ እያደረገ ያለው ነገር የተስፋ መቁረጥ የድባቴ ጊዜ ነው የሚመስለው። እኔ ከሞት ሰርዶ አይቀል አይነት ነገር ነው እያደረገ ያለው። እንግዲህ ንጹሐን ሴቶችን፣ ህፃናትን በጣም ያረጁ ቤት ውስጥ መውጣት የማይችሉ ከ80 በላይ እድሜ ያላቸውን አዛውንትን የቤተ ክርስቲያን ቆሞሶችን፣ አባቶችን፣ ቀሳውስትን ቤተ ክርስቲያን እያወጣ እየገደለ እናትን ቤተ ክርስቲያን በረንዳ ላይ ምትለምንንና የ2 እና የ3 ዓመት ልጅ ዛውጥቶ በቪዲዮ ቀርጾ የሚለቅ ስርዓት መቼም ለኢትዮጵያ ህዝብ ይበጃል ይለማል ብለን ስለማናስብ ይህ ስርዓት ገዳይ ነው። በታሪክም በኢትዮጵያ ታሪክም ይሄንን ስርዓት የሚመስል የከፋ በኢትዮጵያ ታሪክ ገጥሞ ስለማያውቅ ይህ ስርዓት የኢትዮጵያ አስተባብሮ በአጭር ጊዜ ውስጥ ከስልጣን እንዲወርድ መታገል ነው ያለበት ብዬ ነው ማምነው። መሳይ እንግዲህ ትኩረት ሊሰጠው ይገባል። ወለጋ የደም ጎርፍ የሚፈስባት እንድትሆን ነው እየተፈረደባት ያለው። ከዚህ በፊት የነበረው አልበቃ ብሎ ዳግም የንጹሃን እልቂት እየተከሰተ ህዝብ ከህዝብ እንዲተላለቅ ሆን ተብሎ ወጣቶችን እያሰማሩ እያስታጠቁ ጥላቻን እንደ ስንቅ አንግበው እንዲሄዱ እያደረጓቸው ነው ያለው። ይህንን በኃላፊነት ነገ ከነገ ወዲያ የሚጠየቁን ቢሆንም ነገር ግን የሰው ህይወት ከዚህ በላይ እንዳይጠፋ ማንኛውም አይነት እርምጃ እንዲወሰድና ርብርብ እንዲደረግ በዚህ አጋጣሚ ጥሪ እናቀርባለን። በዚህ ጉዳይ ላይ ትኩረት ሰጥተን ጉዳዩ የሚመለከታቸውና ከቦታውም ጭምር ተጠቂዎችን እያነጋገርን የምናቀርብ ይሆናል። በጣም ነው ማመሰግነው ለመረጃ። እኔም አመሰግናለሁ መሳይ።